እኔ መሞት ነው የሚገባኝ በእናትህ እዚህ ቤት ምንድን ነው የተፈጠረው? አንተ ምን እያደረክ ነው? ምን እያደረክ ነው? ምን ሆነ ነው? ተው እንጂ እሱን ተው። አሁን ይሄን ልቀቅ። ሻው በእናትህ አይሆንም። ልቀቅ። አይሆንም። ተወኝ በእናትህ። እየተነገርክ ነው። ልቀቅ። በቃ አይደለም። በቃ ሆዴን አሞኝ ነው። እንዴ ናንተ ልቀቅ። በእናትህ ሆዴን አሞኝ ነው። መርዝ አይደለም። ሆዴን አሞኝ ነው። እሺ በለሽ። ልቀቅ። መርዝ አይደለም። ልቀቅና እናውራሽ። ልቀቅና እናውራ። ወይኔ ጉዴ! መርዝ አይደለም። ሆዴን አሞኝ ነው። ተው በእናትህ። ይሄ መርዝ አለም ትለኛለህ እንዴ? ማላቅ መሰለህ እንዴ? ደግሞ መርዛ ሆዴን አሞኝ ነው ትላለህ እንዴ? ምንድነው እንደዚህ የሚመርህ? በቃ የት ሄዳ ነው እሷ? የት ሄዳ ነው? እና ብትሄድ አንተ ራስህ ማጥፋት አለብህ እንዴ? ሽማግሌ ለከመታረቅ እንጂ አለብህ። ስንቴን ሰው ላስቸግር ነኝ። እና ቢሆንስ ታዲያ አሁን እንደ ስልኳ ስጠኝ። ስልኳ አይሰራም። ስልኳ አይሰራም? የጓደኛ በአቅራቢያ የዘመድ ምናምን የለው? ስንት ቀን እየሞከርኩላት አይሰራም ስልኩ። እሺ የዘመድ ስልክ ካለና እንደውልላት። በእናትህ ማንም ጋር አልደውልም። እኔ ወይ ዘመዶቿ ጋር እንደውልላት። ምንድነው ደግሞ አንተ ካሜራ ለምን ደግሞ እንደዛ አደረገው ብለው እንትን ልትለኝ ነው እንዴ? እንትን ያልከው ለምንድን ነው የምትቀርጸኝ? ወይ ለማንኛውም እንትን እንዳልበላ እንትን አይደለም። አሁን የጓደኛ ስልክ ካለ ስጠኝ፣ ወይ በአቅራቢያው የሚገኝ ዘመድ ስልክ። ወይ በእናትህ ተጣጣሉ። ልቀቀኝ በእናትህ። አንተ እሺ በላ። አሁን ልቀቀው። እኔ መሞት ነው የሚገባኝ በእናትህ። አሁን ጓደኛ በአቅራቢያ ያለ ዘመድ ስልክ ብቻ ስጠኝ። አትቅረጸኝ በእናትህ ተወኝ። አሁን በአቅራቢያ ያለ ስልክ ስጠኝ። ታምጣው ልጠጣው። እስኪ አንተ ጓደኛ ስልክ እንደውለው ነው። የማን ነው ስልክ አይደለም? እሺ አውጣና ልስጠኝ። ያቺ የፈረደባት አዩና ማን አለ ሌላ? እኮ ለእሷ እንደውላታ። እዚህ ቤት ምንድን ነው የተፈጠረው? ምራጭ ራስ ናጠፋለሁ ብሎ እኮ ድንገት ድንገት ተቀስማ የመድኃኒቱ ራሱ የሆነ ስልኩን አፉን ትሊ ካንተራራሱ ምን ሆነ ነው ስለው በቃ ጠፋችሁ ማለት ነው። ምንድን ምን ላደርግ ራሱ ያጣ ምን እንደ ድንገት ነው የመጣው። ምንድን ነው ይሄ? ምን መድኃኒት ነው? መርዝ ነው አይደል? እኔ መኖር የሌለብኝ አንተ ደግሞ ከተማረ በቃ ሴት እኮ ሴት ይተካል። አንተ ምንድን ነው እንደዚህ የሚያደርገው? እኔና እሷ በዛ አንተ ማታውቀው ነገር አለ። እኔ ሲከተልና ሲከሪ ያለው ነገር ታይቶሽ መሞት የሚገባኝ ሰው ነኝ። ምንድን ነው ሽታው ራሱ? አንተ ምንድን ነው? ምንድን ነው ያለውን ነገር አስተካክለው እንደመኖር ጭራሽ ራስን አጥፍተህ ታዲያ የልና ጸጸት እኮ ነው ጭራሽ የምታልፍ መስሎክ ነው ራስን አጥፍተህ ይሻለኛል ማለት አልገባኝም። ምን አንተ ጓደኛው ነህ እና ለምን አትመክረው? አስተካክለው እንደመኖር። እሺ አንተ ባትመጣስ እንዴት መጣህ አንተ? ስልክ አላነሳችልኝ የሆነ ቦታ እንሄዳለን ተባብለን ነበር። እሺ ስልክ አላነሳችልኝ ድንገት ነው ስመጣ መሬት ነው ዳንተ ብሎ ለረዝ ያልኩ በጣም ተነገረኝ። ራሱ በጣም ደረገ። እኔ መኖር የሌለብኝ ሰው ነኝ። በቃ ተውኝ። ለብቻም ሰርቼም ካልሆነልኝ ምንድነው ታዲያ የኔ ትርጉም አልባ ነው ህይወት ነው ያደርግልኛል። የምርክ ነው? አዎ። ምንድነው ለዚህ ያደረሰክ? ተይኝ።
እኮ ምንድነው ለዚህ ያደረሰክ? እኔ በእናታችሁ እኔን ከማላችሁ አስወጡኝ። ሲጀመር እንደዚህ የሆነ ነገር ተፈጥሮ እንድትደውልልኝ አልፈልግም። አንድ ቃል ተናግሬያታ እንዴ ተነስታ ሻንጣዋን ይዛ የወጣችሁ እኮ እሱን እኮ እናንተ ናችሁ ማስተካከል የምትችሉት። ራስህን አጥፍተህ እሷ ጥሮጣ ያለችበት አይታወቅም። አንተ አድራሻዋ እንኳን ስልኳ አይሰራም። እና የት እንዳለች እኔ ሲጀመር እኮ ስደውልልኝ በቃ የሆነ ነገር ተፈጥሯል ቶሎ ድረሽ ስትለኝ በእውነት በህይወት ያለም አልመሰለኝም። እንደ ህብድ ነው እየሮጥኩ የመጣሁት። ስልኳ አይሰራም ምናምን ሲለኝ በቃ ባጋራ ነው ያንቺ ስልክ ነው ስለማቅ ኧረ እኔ እንደው ጓደኛ ከሆነ እኔ የሚከራው ባህሪውን አስተካክሎ ጸባያቸውን አስተካክሎ እንደመኖር ምንም የጎደለባቸው ነገር የለም። እንደው ዛሬ እንሞት ነገ እንኑር ለማናቆሽት ለዚህ ለማይረባ መሬት ይጨቃጨቃሉ። በእናትን በሰላም እንደመኖር እሱ መሬት ካልተሸጠ ሞች ይገኛል አለ። እሷ ደግሞ ወጣ የት እንደገባች እንኳን አናውቅም። እሺ ይሸጣል በግድ ፍቄ እናንተ እኮ ቢያንስ አንድ ወር እንኳን ባልሞላ ሰዓት እንደዚህ አይነት ነገር መፍጠር ነበረባችሁ ወይ? ከዛ ሲቀጥል ደግሞ ራስህን አጥፍተህ ምን ታገኛለህ? በቃ ይሻለኛል። እንዴ እሺ ምንድነው መደረግ ያለበት? ራስህን አጥፍተህ ምንድነው የምታደርገው ታዲያ? ይሻለኛል። እሷም ተፈስተ እሺ ሰው ባይመጣ ኖሮ በቃ ምን ነው የምፈልገው መስለኝ እሷን ተመክራ በሽማግሌናንተ መታረቅ ነው እንጂ ይሻላል። ወደ ማስማማቱ መሸጥ ካለባቸው ሁለታቸው ነው ያለው። ታዲያ ሲጀመር ምንም ማለት ነው። ይሄ ቤታቸው በቂ አይደል እንዴ? እዚህ ውስጥ አይኖሩም እንዴ? አይለቅ ይቁም ዘላለም አለም። ለዚህ ለማይረባ ህይወት እኮ ነው የምጣሉት። በእናትን እንዴ አረባ አክባክ ምሳሌ እንኳን ሰውን ምሳሌ አድርጉ እንዴ። አላየክም እንዴ ያ ሰውዬ በቀደም ዕለት ልጁን ድሮ በማግስቱ የሞተው ህይወት እኮ እንዴ ያጠቆ እቺ ለዚህ እኮ ነው የምትለው። ግልግል ነው ከእግዚአብሔር ከመጣማ ግልግል ነው። ግን ደግሞ በራስህ እንደዚህ የምታደርገው ከሆነ መጨረሻክ ምንድነው የሚሆነው? እዛ ማታርፍም ነው እያልኩህ ያለው ኃጢአት ነው። ራስን ማጥፋት ኃጢአት ነው። እኔ በእናታችሁ እንትን አትበሉኝ። እኔ እውነት መረረኝ። አሁንስ እሱ ስልኩ አይሰራ። እኔ እኮ እንድትመጪ አልፈለኩም እኮ አዩ በቃ እኔ ስታስደውልብኝ ራሱ እኔ ተናድጃለሁ። የእውነቴን ነው የምልህ። እኔ ለምንድን ነው በቃ ሁሌ እንደዚህ የምሰቃየው ከእናንተ ጋር? እናንተ ላትሻሻሉ ያን ሁሉ ወር ከእናንተ ጋር መከራዬን ስበላ ቆየሁኝ። አሁን ደግሞ የራሴ ስንት ኬዝ አለብኝ። አረ ለሰው ይዘኑ ለራሳችሁ ባካላዘናችሁ። እሷም ይሄን ቪዲዮ ማየት አቅቷት አይደለም መቼም ታያለች የምንለቀው። እኔ ይሄው በቻናልሽም ቪዲዮ እየተለቀቀልሽ ነው። ቢያንስ መተሽ ይሄን ስራ እንኳን እየተሰራ ቤቱ እንዲያልቅ ነው እኔ ፍላጎቴ። ግን ስልኳን አጥፍታ አድራሻውን አጥፍታ በቃ እውነት ምንም አይሰማትም። ለምን እንደሆነ አላውቅም። እኔ ይሄ ብልጥነት አይደለም፣ ይሄ ጅልነት ነው የእውነት። በእናትህ መካራው ነው አባቱ እሱን እንደዚህ እንትን ያለኝ አለማሰብ ጋር በእኛ ጉዳይ ላይ እንደዚህ እንትን እያልኩ ግን በእውነት አለማሰባችሁ በጣም ነው የሚገርመኝ። የሁለታችሁም ድፍን መሆናችሁ ይሄ ጤንነት አይደለም። የምሬን ነው። ምክንያቱም ቢያንስ አንተም ሞት ካሁን እሷን ትታ ሄደች። ለማን ነው የሚሆነው? አውሬ እኮ ነው የምበላ። ይሄ ነው የሚሻለው። ተስማምቶ ይሄንን አብቃቂቶ እንደመኖር የት እንዳለች ተስማሙ። ያለ መታደል ነው። እናትን ጓደኛ ከሆነ ምከረው እንዴ። ቢያንስ በቃ በእሺ ፍላጎቷ ያ ከሆነ ማለት ነው በቃ ትተላት ውጣ። ጸበል ግባና ለተወሰነ ጊዜ እስኪ ደግሞ እንደዛ አልኳት እንዴ አልኳት። አሁን እኔ እሺ ምን ላድርግ? እሺ ምን ልበላችሁ? እኔ እኮ ኮሜንት ላይ ራሱ መጻፈው ኮሜንት እኮ ስደብር የእውነቴን ነው የምልህ። ለምንድን ነው አብረሽው መከራሽ የምታየው? ይሄድ ጂቢ ብላ ሁሉ ነው የምልህ። እሱ አይደል እንዴ እኔ እንትን ያለው አይ ነው ማለት ይሄ ኮሜንት ወደዛ እንድገፋፋክ አይደለም እኔ አባባሌ። በቃ እሱ አይደል ግን ደግሞ እንደዛም ሆኖ አልቀረውም ነው እያልኩ ካለሁት። እኔ እሷ ወደ ቤቷ እንድትመለስ ማላደርገው ጥረት የለም። ኮሜንቱ አይደል እንደዚህ የሚያሳብደኝ ታዲያ ምን መስሎሽ ነው? ከካሜራ ጀርባ ደግሞ በጣም ብዙ ነገር ዋጋ ከፍለን ፈልገናታል። ግን የለችም። ምን እናድርገኛል? እኔ መች ቁጭ ብዬ አውቃለሁ። ስለዚህ ታዲያ ፍቅር አሁንም ተረጋግቶ በትዕግስት እግዚአብሔር የሚያመጣውን ነገር ማየት ነው። ስራትን እንዲማረግ ነው። እኔ በጣም ምር ያለኝ በቃ ታይሄን ተጥራለች ቦታ እኔ ልሄድ ነው። ፍቅር ራስህን አረጋጋ። ተነስ፣ ቤተክርስቲያን ሂድ። እየሰማኝ ነው? ጉባኤ በስተመሻል ዛሬ ጉባኤ አለ። ተነስ። እኔም ከመሸ ነው እንደዚህ እየሆንኩ የመጣሁት። ይመሽብኛል። ሂጂ በቃ ችግር የለውም። በቃ እኮ ተነስ።
ተነስና ወደ ቤተክርስቲያን ሄድ። እግዚአብሔርን ይቅር በለኝ በለው። የልቦናክን መልሶ ለሐሳብከው ራሱ አይደለም ለምታደርገው በኔ ቦታ ሆነሽ ብታስቢ በጣም ከባድ እኮ ነው። እኮ እሺ ታገዝን፣ ፈልጋት እንደምንም ብለን እናሳምናት፣ እንመልሳት። ከዛም በኋላ እሷ የምትፈልገውን ነገር ማድረግ ነው። አለቀ። ኮሜንት ራሱ እኮ ያሳብድሻል በእውነት። አንተ ስራ ካልሆነ ምን አስጨነቀክ? ስራ ከሆነ አዎ ያሳብዳል፣ እውነት ነው። ግን ስራ ካልሆነ ለምን ቦታ ተሰጣኝ? ነው በድያት ነው ነኝ ቡጭ ያልኳት እንደ ገቤ አላልኳትም። ፍቄ አንተ እኮ ያጠፋ የሽምግልና ላያት እኔ በቂ ገንዘብ የለኝም ይሄን ቤት ማስጨረስ አልችልም ማለት ነበረብክ። ጠይቀና ላፋጥጠን እኮ አንተ እኮ አጥፍታል። ምናልባት እሷን ላለማጣት ሊሆን ይችላል፣ አላቅም። አንድም እሱ ነው በቃ ማለት ተስማምተን ምን ፈታ መስሎኝ ነው። እኔ ከተስማማ በኋላ ትልቅ ሰው መሀላችሁ አለመግባቱ ነው። ይሄን ሁሉ አጣራት ነው እኮ ነው ሽማግሌ ላይ ካልተናገርኩት በቃ የሚሆነውን ነገር አብረን እንድንፈታ ነበር። እሷ ጭራሽ በቃ ወይ ንስሐ አባት የላችሁም እንዴ? ወለ ንስሐ አባታችሁ ወይ እውነት ግን ነው ወንድሜ። በንስሐ አባት ነው ተጣጣ እኛም የሚፈታ አይነት አይደለም እናት። ነገርን ካቀለልከው ይቀላል፣ ካከብድከው ደግሞ በጣም ከሞት በላይ ይከብዳል። ይሄንን ነው እሺ ገባ? ነጠላ ያዝና ቤተክርስቲያን በዛው ይዘንክ ነኝ። እኔ በዛው ሄዳለሁ ወደ ቤት። እሺ ልብስ ጃኬትም ደርብ። በፈጠረ አምላክ ከዚህ ሐሳብ ውጣ። እየሰማኝ ነው ፍቄ? እኮ ከዚህ ሐሳብ ውጣ። ራስህን አረጋጋ። የምትሄድበት አለ ካባ ይዘህ ብትሄድ የምትሄዱበትም በቃ ጥሩ በቃ አብረን እንሄዳለን። ይሄን ቆይ ወደ ዛልጣ ነው እግዚአብሔር ይስጥሽ። እዚህ ግድ ውስጥ እንዳትረው ወይ ሽንት ቤት ከተተው። በፈጠረ ራስህን አረጋጋ። እየሰማኝ ነው ፍቄ? እኮ መኖር አትበል። እግዚአብሔር ያልፈቀደውን ነገር እንዴት ነው አንተ እኔ ልኖር አልችልም የምትለው? እግዚአብሔር የሰጠህን ነፍስ ራሱ ነው መውሰድ የሚገባው። እሷም በእኔ ጉዳይ ተሰቃይታ እንደገና ሌላ ቤተሰቦችንም አስቀይሜ ምን አደርጋለሁ እኔ በእውነት? እንዴት በቃ እኮ እግዚአብሔር ሲፈቅድ እኮ ነው ሁሉም ነገር። እንደዛ ይሻለኛል። ይሄ ነው እንጂ ደግሞ መጥቶ እዚህ ነው ብታውቁ ልታመሰግነው ይገባል። ህይወትክን አተረፈልክ። ምናልባት ዛሬ ባታስፈልግ ነገ ከነገ ወዲያ የተሻለ ህይወት ኖራችሁ ልትደሰቱ ትችላላችሁ። እኛ የእናንተን ፍሬ ደስታ ነው ስንጠብቅ የቆየን እስካሁን። መጨረሻ የመጀመሪያ አትበል። መጨረሻ ከንም መጀመሪያ ከንም የሚያውቀው እግዚአብሔርና እግዚአብሔር ብቻ ነው። አንተ ልትወስን አትችልም። እግዚአብሔር ለሰጠክ ነፍስ አንተ ውሳኔ ልትወስን አትችልም። ይሄን ወቅ አትችልም። ባና ብስከውንሽ ምን ያደርጋል? መኖር የኔ መኖር ትርጉሙ ምንድነው? በቃ ለፈው ይሁን የት እንዳለች እንኳን አይታወቅም። እሷ እኮ ጸሎት ማድረግ ነው ወይስ እንዲህ መሆን ነው የሚሻለው? ጸልይላት እስኪ ሄድና አይሻልም? ምናልባት ገዳም ሄዳ ሊሆን ይችላል። ምናልባት ይሄንን በቃ አልፈልግም እስቲ ለራሴ ቦታ ጊዜ ልስጠው ብላ ሊሆን ይችላል። አይታወቅም። እኔ አላውቅም። አሁን ነጠላ ያዝና እንሂድ። እንደዚህ ነው የሚለው እንደዚህ ነው የሚለው ልበስ ምን ትሆናለህ? ግሬ ለምብርድ ስለሆነ እንደዚህ ይላል። ነጠላ ለብሰህ አሁን አለብስ